ሰላም ሰላም የግሬስ ፋርማ ቤተሰቦች እንዴት ናችሁ? ሁሉ ሰላም? ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ በማድረግ እንድትጀምሩ እናሳስባለን። እንዲሁም ደግሞ በየጊዜው እየሰራን እንደዚህ የምንለቃቸው የተለያዩ ለኤግዚት ኤግዛም እንዲሁም ደግሞ ለሲኦሲ ፕሪፓሬሽን የሚጠቅሙ ጥያቄዎችን ከነማብራሪያ በቀላል እንድታገኙ ይረዳችሁ ዘንድ የደወል ምልክቱን እንድትጫኑ ስንል እንዲሁም ደግሞ እናንተ ለምታውቋቸው ለሌሎች ፋርማሲ ተማሪዎች ሼር እንድታደርጉ እናሳስባለን። ግሬስ ፋርማ ከተለያዩ የሲኦሲ ጥያቄዎች ከመስራት በተጨማሪ የተለያዩ ቶፒኮች ላይ የተመረጡ ቲቶሪያሎችን አጠር አጠር ባለ መልኩ ሰው ቤዚክ ሀሳቡን ማግኘት ትችላላችሁ። ባለፈው ከሬጉላቶሪ ፓርት ሰው ሲኦሲ ጥያቄ የተወሰኑትን ለማየት ሞክረናል። ዛሬ ደግሞ ፓርት ቱ የተወሰኑ ጥያቄዎችን ከነማብራሪያ ለማየት እንሞክራለን። ስለዚህ ቪዲዮ ላይክ እንዳይረሳ። ኩዌስችን ነምበር 8 A drug promoter is conducting face-to-face advertisement using promotional items. He provide health professional with promotional items free of charge during promotion. What is the maximum limit volume of these promotional items in terms of money? A 400 Ethiopian birr, B 300 Ethiopian birr, C 200 Ethiopian birr, D 100 Ethiopian birr. So the correct answer is, according to the maximum limit volume of these promotional items in terms of money, the correct answer is C 200 Ethiopian birr የሚለው ትክክለኛ መልሳችን ይሆናል ማለት ነው። ጥያቄ ቁጥር 9 ደርሰናል። Regulatory office working in a medicine registration department of Ethiopia Food and Drug Authority planned to classify medicine doser before evaluation by considering the drug type, the dosage form, and its origin in order to determine the depth of the doser assessment. So, what is the most likely doser assessment of strategic direction? This officer used A. Mutual recognition approach, B. Consignment testing approach, D. C. Risk-based assessment approach, C. The fast track designation approach. So the correct answer is, according to the case scenario, C. Risk-based assessment approach የምንለው the correct answer ነው። ይሄ mutual recognition approach የምንለው ሁለት የተለያዩ ተቋማት ወይም ካምፓኒዎች ወይ ኤፍዲኤ ሊሆን ይችላል የተለያዩ ሰው ሙቹዋል የሆነ አግሪመንት ኖሯቸው ሪኮግናይዝድ ሲያደርጉ የምንጠቀምበት ሜትድ ነው። እነዚህ ደግሞ ኮንሳይንመንት ቴስት አፕሮች የምንለው ደግሞ ምንድን ናቸው? እነዚህ የተለያዩ ፕሮዳክቶች ኢምፖርት ከተደረጉ በኋላ ላብ ላይ ገብቶ ምን ይደረጋሉ? ቴስት ይደረጋሉ ኳሊቲያቸውን አሹር ለማድረግ በዛን ጊዜ የምንጠቀመው አፕሮች ነው። ዲ ላይ ያለው ፋስት ትራክ ዲዛይኔሽን አፕሮች የምንለው ደግሞ እነዚህ ከአርጀንት ኦር ኢመርጀንሲ ኮንዲሽን ጋር በተያያዘ የምንጠቀመው አፕሮች ይሆናል ማለት ነው። the correct answer is C. ትክክለኛ መልሳችን ይሆናል ማለት ነው። ጥያቄ ቁጥር 11 ደርሰናል። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ግሬስ ፋርማዎች ነን። ቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ እንድታደርጉ እንዲሁም እናንተ ለምታውቋቸው ሌሎች ፋርማሲ ተማሪዎች ሼር እንድታደርጉ እናሳስባለን። ግሬስ ፋርማዎች ነን። ሁልጊዜ እንደምንላችሁ ቱጌዘር ዊ ካን። እንዲሁም እናንተ እንዲሰራላችሁ የምትፈልጉትን ቶፒክ በኮመንት ሴክሽን ብታስቀምጡልን እኛም በዛ ወይ ለመዘጋጀት እንሞክራለን። ጥያቄ ቁጥር 11 ደርሰናል። A pharmacist who is work in hospital pharmacy had a license based on his 5 years experience in the community and hospital pharmacy. 2 years ago he left his job and started his own new business which ended up with unsuccessful results. For this reason he wanted to get back to his previous pharmacy job. What is the most appropriate initial step to be made by the pharmacist? አጠር አድርገን ጥያቄውን ለመረዳት ስንሞክር ፋርማሲስት ነው። ለሆስፒታል ፋርማሲ ሰርተዋል። ፕላስ ደግሞ 5 years ኤክስፒሪየንስ አለው እንደ ሆስፒታል ፋርማሲ ፕላስ እንደ ኮሚኒቲ ፋርማሲ። ስለዚህ ከሁለት ዓመት በኋላ ደግሞ ይህን ስራውን ይለቅና የራሱን ቢዝነስ ይጀምራል። ነገር ግን መጨረሻ ላይ የጀመረው ቢዝነስ አንሰክሰስፉል በሆነ ሪዛልት
ያቆምና ወደ ቀድሞ ስራ መመለስ ይፈልጋል። ስለዚህ ይሄ ፋርማሲስት ወደ ቀድሞ ስራ ከመግባቱ በፊት ቅድሚያ ምን ሊያደርግ ኦር ምን ማድረግ ይጠበቅበታል ነው። ሶ ኤ ረንት ሂዝ ላይሰንስ፣ ይሄ በፍጹም አይሆንም። ቢ ኖቲፋይ ዘ ኦቶሪቲ፣ ሲ ስታርት ወርኪንግ አኮርዲንግሊ፣ እሱም አይሆንም። ሰው ትክክለኛ መልሳችን ዲ ይሆናል ማለት ነው። ምክንያቱም ይህ ወደ ቀድሞ ስራ ከመመለሱ በፊት ምን ማድረግ አለበት? ላይሰንሱን ሪኒውድ ኦር ሪኒው ማሳደስ ይጠበቅበታል ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ዲ ይሆናል ማለት ነው። ሶ ጥያቄ ቁጥር 12 ደርሰናል። ኤኒ ሄልዝ ፕሮፌሽናል ኢንቴንዲንግ ቱ ፕራክቲስ ኢን ኢትዮጵያ ኒድ ቱ ቢ ላይሰንስድ ባይ ዘ ሪስፔክቲቭ ሬጉላቶሪ ቦዲ። ሶ ዋት ኢዝ ዘ ሞስት ላይክሊ ሪዝን ቱ ሪጀክት ላይሰንስ አፕሊኬሽን ፎር ፋርማሲ ፕሮፌሽናል? ኤ ሜዲካል ሰርቲፊኬት አቴስቲንግ ካፓቢሊቲ ቱ ፕራክቲስ ዘ ፕሮፌሽን፣ C. A degree earned from accelerated private institution. C. A degree earned from a distance education program. D. Education from an English school program. So the correct answer is የቱ ይሆናል ማለት ነው። ሶ ሲ ላይ ያለው ይሆናል ማለት ነው። Question number 13. In resource limited country, regulatory authority and pharmaceutical companies wait for healthcare professional, patient, or consumer to make an effort to contact the authority or company and immediate report encountered adverse drug event. So ወይም ADR የምንለው ማለት ነው። This is because it is the cheapest way of to get ADR report. What is the most likely pharmacovigilance method explained in this scenario? A. Active surveillance. B. Passive surveillance. C. Individual case safety report. D. Periodic safety up-to-date report. So the correct answer is B ይሆናል ማለት ነው። ሶ ጥያቄ ቁጥር 15 ደርሰናል። ሶ ጥያቄ ቁጥር 14 the FDA receive investigates and analyze adverse drug event from all over the country as a part of its pharmacovigilance function አይደለ? It's also in charge of taking of regulatory action to ensure the public safety. So which of the regulatory action is listed below become a proportional measure when the risk of ADR is clearly outweighs the product benefits? A. Product recall. B. Packaging insert revision. C. Letter to healthcare provider about safety concern. D. Modifying inadequate design of product labeling and the packaging. So the correct answer is FDA and product ሰው ከቤኔፊቱ ይልቅ ጉዳቱ አመዝኖ ኦር በልጦ ከተገኘ ፋይናሊ ምንድን ነው ቀጥታ የሚደረገው? ሪኮል ነው የሚደረገው አይደለ? ስለዚህ ፕሮዳክቱ ቀጥታ ከማርኬቱ እንዲሰበሰብ ይደረጋል ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ኤ ይሆናል ማለት ነው። ሶ ጥያቄ ቁጥር 15 ደርሰናል። ኤ ፋርማሲስት ሁ ኢዝ ወርኪንግ ኢን ኤ ኮሚኒቲ ፋርማሲ ኢን ኢትዮጵያ submit a re-registration application for professional license certificate. The certificate issue body analyzed the documents submitted for re-registration and confirmed that the degree of the applicant is forged ሆኖ አገኘ። So what will be the most appropriate measures that should be taken by the certificate issuing body? A. Cancelling the degree. B. Suspending the degree. C. Revoking the certificate. D. Suspending certificate. So the correct answer is revoke ነው አይደለ? ሰርቲፊኬቱን ቀጥታ ሪቮክ ማድረግ አለበት ማለት ነው። ሶ the correct answer is C ይሆናል ማለት ነው። ግሬስ ፋርማዎች ነን። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን በሳብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ እንድታደርጉ እናሳስባለን። ግሬስ ፋርማዎች ነን። ሁሉ ጊዜ እንደምንላችሁ ቱጌዘር ዊ ካን። ዛሬ መሰረታዊ የሆኑ ጥያቄዎችን ሰው ሬጉላቶሪ ፓርት በተደጋጋሚ ኤግዚት ኤግዛም እንዲሁም ደግሞ ሲኦሲ ላይ የሚመጡ ጥያቄዎች ስለሆኑ እዚህ ኤሪያውን ፎከስ ማድረግ እጅግ አስፈላጊ ስለሆነ ሰው ለማየት እየሞከርን አለን። ወደ ዛሬ የመጨረሻ ጥያቄ
ደርሰናል። ጥያቄ ቁጥር 16 licensed pharmacist working in a community pharmacy from year of 2008 to 2009 EC your Ethiopian calendar. The pharmacist left his job since the end of 2009 due to family related issue አይደለ? So in 2014 the pharmacist wanted to return to his previous work because of the pharmacist family matter get solution። ስለዚህ በቤተሰቡ ዙሪያ ተፈጥሮ የነበረው ነገር መፍትሄ ስላገኘ ፋርማሲስቱ ወደ ቀድሞ ስራ መመለስ ፈለገ። what is the most likely claim by the authority? ስለዚህ ይሄ most likely claim by the authority ምን ማድረግ አለበት ነው። ይሄ considered as the pharmacist was practicing without a professional license, be required to bring a medical certificate providing the pharmacist fitness, c allowed to get back to work after renewing of the license, d allowed to work with a competent professional supervision። ስለዚህ ለአምስት ዓመት ከስራ ርቆ ስለነበረ ወደ ቀድሞ ስራ ከመግባቱ በፊት ይህ ፋርማሲስት ምን ማድረግ አለበት? ሪኒውድ ማድረግ አለበት ማለት ነው ላይሰንሱን። the correct answer is ሲ ይሆናል ማለት ነው። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ግሬስ ፋርማዎች ነን። ለሲኦሲ እንዲሁም ደግሞ ለመውጫ ፈተና የሚጠቅሙ ኢምፖርታንት የሆኑ ነገሮችን በቀላሉ አክሰስ የምታደርጉበት ቻናል ነው። እንደገናም ከተለያዩ ጥያቄዎችን ከመስራት ውጭም ደግሞ እንዲሁም በተመራረጡ ዙሪያ አጠር ያሉ ቲቶሪያሎችን እየሰጠን አለን። ስለዚህ ይህን በቻናላችን ማግኘት ትችላላችሁ። እንዲሁም እናንተ ለምታውቋቸው ፋርማሲ ተማሪዎች ሼር እንድታደርጉ እናበረታታለን። ግሬት ፋርማዎች ነን። ባይ ባይ።